ቸልሲ ያልተቻለም በክረምቱ የዝውውር መስኮት ትልልቅ ተጫዋቾችን ማምጣቱን ቀጥሏል። ተራው የማክሰንስ ላክሮ ሆኗል። ከክሪስታል ፓላስ 26 ዓመቱን ፈረንሳዊ ተከላካይ ቸልሲዎች አፈፍ አድርገውታል። ቸልሲ ባለፉት የውድድር ዓመታቶች ከተከላካይ መስመር ተጫዋቾቻቸው ጋር በተያዘ ከፍተኛ ጥያቄ ሲነሳባቸው እንደቆየ ይታወቃል። በ52 ሚሊዮን ፓውንድ ፈረንሳዊውን የተከላካይ መስመር ተጫዋች ማክሰንስ ላክሮን ወደ ቸልሲ ማምጣታቸው ተረጋግጧል። በክሪስታል ፓላስ ባለፉት ዓመታቶች የኤፍኤ ካፕ፣ ኮሚኒቲ ሺልድና የዩሮፓ ኮንፈረንስ ሊግ ዋንጫዎችን ማሳካቱ ይታወሳል። ላክሮ በፈረንሳይ ብሔራዊ ቡድን በ2026 የዓለም ዋንጫ ላይ ሳሊባ ፈረንሳይ ከስፔን ጋር በነበረው ጨዋታ ሳሊባ ተቀይሮ በወጣበት ጊዜ ተጎድቶ ማለት ነው ላክሮ መተካቱ ይታወሳል። በጣም እጅግ ተስፈኛ ለዣቪ አሎንሶ ፕሮጀክትም ወሳኝ ተጫዋች እንደሚሆን ይጠበቃል። ቸልሲዎች ከእንግሊዝ ሁለተኛ ክብረ ወሰን የሞርጋን ሮጀርስ ዝውውር በኋላ ማክሰንስ ላክሮን የግላቸው አድርገውታል። የቸልሲን ዝውውር እንዴት እያያችሁት ነው? አልተሻለም። ቸልሲ በከባዱ እየመጣ ነው። ሀሳብ ስጡበት። የፕላስ ምልክቱ በመጫን ፎሎ ያርጉ። ይህ ትርታ ሲዲ ስፖርት ነው። ለንደን ላይ ራኒፋይ የ10 ኪሎ ሜትር ሩጫ ኦገስት 30 ይከናውናል። ለንደኖች ዝግጁ ናችሁ? የመሮጫ ቲሸርቶችን www.ranify.com ላይ ታገኛላችሁ። ይመቻችሁ። ማክሰንስ ላክሮ ቱ ሹገር ዳዲ ኤፍሲ ሂር ዊ ጎ። ሹገር ዳዲ ኤፍሲ የክሪስታል ፓላሱን ተከላካይ በ50 ሚሊዮን ፓውንድ አስፈርሟል። ትክክለኛ ግዢ ነው። ባይዘው ለቼልሲ ትክክለኛ ሴንተር ባክ ያስፈልጋል። ይሄ ደግሞ ክሪስታል ፓላስ ላይ ከማርክ ጎይ ጋር ድንቅ ብቃቱን አሳይቷል። የሚገርም ተጫዋች ነው። ነገር ግን ባስፈረመ ነው እንዲህ የሚመስላችሁ? በተጫወተ እኮ ነው። የምታወጡት ገንዘብ ብዛቱ ለሞርጋን ሮጀርስ 117 ሚሊዮን ፓውንድ አውጣችሁ ገና ሳምንት ሳይሞላው ይሄንን ደግሞ በ50 ሚሊዮን ፓውንድ ትክክለኛ ፊርማ ነው። ባይዘው አምናሰኝ ተከላካይ ያስፈልገውም ማለት አይደለም። ቸልሲ ትክክለኛ ግዢ ነው። ተከላካይ ያስፈልጋችሁ ነበር። ነገር ግን ከየት ነው የሚመጣው ገንዘባችሁ? ከየት ነው የምታመጡ? ሹገር ዳዲ ኤፍሲ አያልቅም እንዴ እናንተ ገንዘብ? ይኸው 4 ዓመት ሙሉ ትቀፈቅፉታላችሁ። በዚህ ታስገባላችሁ፣ በዚህ ለወያለው ትሸጣላችሁ፣ በዚህ ታስገባላችሁ፣ በዚህ ታወጣላችሁ፣ በዚህ ታስገባላችሁ፣ በዚህ ታወጣላችሁ። እስካሁን የበላችሁት አንድ ፕሪሚየር ሊግ ወይም ቻምፒየንስ ሊግ የለም። ያን ሬቭኑ አላስገባችሁ። ነገር ግን ታውጡታላችሁ እንግዲህ አረ ክፈተው፣ በሩን ክፈተው፣ ሰፋ አድርገው እንጂ አዲስ ዕቃ መጥቷል ይላል ማክሰንስ ላክሮ ወደ ቼልሲ ሄር ዊ ጎ ተብሏል። አባቴ ኦሬዲ ያለቀለን ነገር ነው እኮ ገባ አይደለ? ማክሰንስ ላክሮ መጥቷል። ቀጣይ ማን ነው ለዋንጫ ትጫወቱ የሚለን? ማነህ? ቀጣይ ለዋንጫው ተዘጋጅታችኋል ወይ? ሰማያዊ ተዘጋጅተሃል ወይ ቀጣይ ለዋንጫ? ምክንያቱም እነዚህን ተጫዋቾች ይዘን አሎንሶን ይዘን ለዋንጫ ካልተጫወትን ማምኑ ለውጥ ነው። በሳምንት አንድ ጨዋታ እየተጫወትን ሊጉን እናስጨንቀዋለን። የግረሳት ነው የምንሆንበት ለሊጉ። እንዲህ ስል ሰምተኝ ታውቃለህ ወይ ብሉ እኮ በሚገባ ሰማኝ ነው የምልህ። በሚገባ ሰምቶኛል። ቀጣይ ለዋንጫ ተዘጋጅ። እሰይ ገባ ይላል አባቴ። ማክሰንስ ላክሮ ወደ ቼልሲ ሂር ዊ ጎ። ይሄም በ52 ሚሊዮን ሲሆን የቼልሲ አዲሱ ተከላካይ እንደሚሆን ተረጋግጧል። ዛሬ ሜዲካሉን ያከናውናል። እስከ 2032 የሚያቆየውን ውል ይፈርማል ማለት ነው። አባቴ ቼልሲ ችግሮቹን እየቀረፈ ነው። ቀጣይ ዓመት እኔም አላቀው ነው። ለማንኛውም ፎሎ እንዳይረሳ። ይመቻችሁ። በመጨረሻም ማክሰንስ ላክሮ ወደ ቼልሲ ሂር ዊ ጎ በ50 ሚሊዮን ፓኬጅ ወደ ቼልሲ ሶስተኛው አስገራሚ ፈራሚ ሆኗል ማለት ነው። ቀጣይ ዓመት ፕሪሚየር ሊጉ በጣም እያስፈራ ነው። አንዳንዶቹ እየመጡ ቼልሲ እንዴት ይበላል ይላል። ወደ ነው በሳምንት አንዴ እየተጫወትኩ እንዴት ነው ማልበላው? ይሄ ደግሞ አይታችሁታል አይደለ? ምን እንደሚያክል አህያ ነው የሚያክለው። ተከላካይ ላይ እንደዚህ አይነት ተከላካይ ነበር የሚያስፈልገን። የሚገርም ሳይና የቀጣይ ዝውውራችን የሚገርም ሚድፊልደር ነው ተብሎ ነው እየተጠበቀ ያለው። ማን ይመስላችኋል? የቀጣይ ምናስፈርመው ተጫዋች ገምቱ። እኔ ምናልባት እነ ብሩኖ ጉማሬስ ወይም ዲክላን ራይስ ይመስሉኛል። ዲክላን ራይስ አይመስላችሁም? ይመስለኛል። ግን በቁም ነገር ብሩኖ ጉማሬስ ይመጣ ይመስለኛል። እንደዛ ነው። አርሴ 70 ሚሊዮን ምናምን አቅርቧል እየተባለው ነው። ለማንኛውም እስኪ በዚህ ዝውውር ምን ሰማችሁ? ሀሳባችሁን ይመቻችሁ። የቀረው ፋብሪዚዮ ሮማኖ ነበር። ሂር ዊ ጎ ብሎታል ማክሰንስ ላክሮን። አሁን በለንደን እንደሚገኝና የሜዲካል ምርመራውን እያደረገ እንደሆነ እንዲሁ ዘግቧል። በቼልሲ ቤት ቅድም እንደነገርኳችሁ እስከ 2032 የሚያቆየውን ኮንትራት ይፈራረማል። በጣም ምርጥ ሴንተር ባክ ነው ያገኘነው ፋሚሊ። ቀጣይ ምን ይፈጠራል አብረን የምናየው ይሆናል። ይሄኛውን ዝውውር ግን በጣም የወደድኩት ዝውውር ነው። የምሬን ነው የምላችሁ።